ኪዳነ ምሕረት እናቴ እንዲያገኝ ብሎ ጌታ ይስጠው። አው ከፍ ብዬ አነብላችኋለሁ። ጌታ ለሄኔሲፎሩ ቤተሰቦች መጽናናትን ይስጣቸው፣ ምሕረትን ይስጣቸው። ብዙ ጊዜ አሳርፎኛልና በሰንሰለቴም አላፈረበትም። ነገር ግን በሮም ባደረ ጊዜ ፈልጎ አገኘኝ። በዚያን ቀን ከጌታ ምሕረትን እንዲያገኝ ጌታ ይስጠው፣ እንዴት እንዳገለገለኝ አንተ ታውቃለህና ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ቅዱስ ጳውሎስ ዛሬ እንደተለየን እንደ ወንድማችን እንደ ዲያቆን ኃይለ ጊዮርጊስ እጅግ ሲያገለግለው የነበረ በቤተ ክርስቲያን በምዕመናን ዘንድ ይወደድ የነበረ ቅዱስ ጳውሎስ ደግሞ በታሰረ ጊዜ እስር ቤት ድረስ እየሄደ ይጠይቀው የነበረ። ሌላው ቀርቶ ቅዱስ ጳውሎስ ተግዞ ወደ ሮም በግዞት ተሄዶ ይግባኝ ጠይቆ ሊፈረድበት በሮም እስር ቤት ውስጥ ታስሮ በነበረበት ሰዓት ሌሎች ክርስቲያኖች አይ ታስሯል፣ እሱን ሄደን ብንጠይቀው እኛንም ጨምረው ክርስቲያን ናቸው ብለው ያስሩናል ብለው ፈርተው ጳውሎስን እስር ቤት በማይጠይቁበት ጊዜ በሰንሰለቱ ሳያፍር እየተመላለሰ ይህ ሄኔሲፎሩ የተባለ ሰው ይጠይቀው ነበር። የእግዚአብሔር ጊዜ ሆነና ይህ ሄኔሲፎሩ የተባለ የእግዚአብሔር ሰው የቅዱስ ጳውሎስ ደቀ መዝሙር አገልጋይ ነፍሱ ከሥጋው ተለየች፣ አረፈ። እሱ ባረፈ ጊዜ ቅዱስ ጳውሎስ ሁለት ቃላትን አሁን ያነበብኩላችሁን ተናገረ። አንደኛ ጌታ ለሄኔሲፎሩ ቤተሰቦች ምሕረትን ይስጣቸው፣ ወይም በእኛ ቋንቋ ምን ይስጣቸው ማለት ነው? መጽናናትን ይስጣቸው። እንዴት እንዳገለገለኝ ታስታውሳለህ? እንዴት በሮም እንኳን ባደረ ጊዜ ፈልጎ አገኘኝ። በሰንሰለቴ ሳያፍር ይጠይቀኝ ያገለግለኝ ነበር፣ እንደ አባት ያከብረኝ ነበረ። ለሱም ደግሞ በዚያን ቀን ክርስቶስ ሊፈርድ ዳግም በሚመጣበት ቀን ምሕረትን እንዲያገኝ ጌታ ይስጠው። ለወንድማችን ለዲያቆን ኃይለ ጊዮርጊስ ይህን ጸሎት ያድርግልን። ይህንን ቃል መነሻ አድርገን እንደው አንድ ሶስት ቁም ነገሮች እንመለከታለን። መቼስ ክርስቲያኖች ሞት እዚህ ጉባኤ ላይ ከተገኘነው ሰዎች የማይሞት ሰው አለ? የለም። መቼ እንደምንሞት አናውቀው። እግዚአብሔር አንዱ ቸርነቱ የምንሞትበትን ቀን መሸሸጉ ነው። አንድ ሰው የሚሞትበትን ቀን እንዳያውቅ አድርጎ ነው እግዚአብሔር ያስቀመጠው። ቢነግረን ኖሮ ምን ይፈጠር ነበር? መቼ እንደምንሞት ብናውቅ ኖሮ አሁን አንተ ይህን ያህል ዓመት ነው የቀረ፣ ከዚህ በኋላ ይህን ያህል ዓመት ነው የቀረሽ ተብሎ በትክክል የምንሞትበትን ቀን ብናውቀው ምን የሚፈጠር ይመስላችኋል? ምናልባት ቤተ ክርስቲያን ውስጥ አሁን ስላለን አይ ቀኑን ካወቅነውማ ንስሐ እንገባለን፣ ያስቀየምነውን ሰው ምን እናደርጋለን እንላለን። ግን በፍጹም እንደዛ ላናደርግ እንችላለን። ሰው የሚሞትበትን ቀን ቢያውቅ ምን እንደሚያደርግ ይሄ እድል ተሰጥቶት አሳይቶናል። በኖህ ዘመን 120 ዘመን ተሰጥቷቸው ነበር የሰው ልጆች። ስንት ዓመት? 120 ዓመት ተሰጥቷቸዋል። ወደ እግዚአብሔር ተመለሱ ንስሐ ግቡ ተባሉ። 120ማ ከሆነ 100ውን ዓመት እንጨፍርና 20ውን ዓመት ምን እናደርጋለን? ንስሐ እንገባለን። አንድ ሰው ከዚህ በኋላ 10 ዓመት ነው የምትኖረው ቢባል ምናልባት 9ውን ዓመት እንደፈለገ ይሆንና የቀረችዋን አንዷን ዓመት እሱም ጻድቅ ከሆነ እሱም ጥሩ ሰው ከሆነ አንዷን ዓመት ንስሐ ይገባል። ሌላው ሰው ግን እንደ ዕለቷ እስክትደርስ ጠብቆም ኃጢአት ሊሰራ ይችላል። እስከ መጨረሻ ህቅታው ድረስ ኃጢአትን ሊሰራ ይችላል። ስለዚህ እግዚአብሔር ይህንን ጠባያችንን ስለሚያውቀው የሰውን ድካሙን አንተ ታውቃለህና ይላል ቅዳሴያችን። ድካማችንን ስለሚያውቀው እግዚአብሔር የሞት ቀናችንን ከእያንዳንዳችን ላይ ሰውሮብናል ማለት ነው። አሁን ዛሬ በወንድማችን እረፍት ምክንያት ተሰብስበን ጸሎተ ፍትሐት ሲደረግ ሲታዘብ ሁላችንም አዝነናል። እንግዲህ ሐዘን ቤት መሄድ እንደውም ጠቢቡ ሰሎሞን ሰርግ ቤት ከመሄድ ለቅሶ ቤት መሄድ ይሻላል ይላል። ምክንያቱም የሰው ሁሉ መንገድ ወደዚያ ነውና ይላል። ሰርግ ቤት የሄደ ሰው ጨፍሮ በልቶ ጠጥቶ ተሳክሮ ነው የሚወጣው። ሐዘን ቤት ግን የሄደ ሰው ያዝናል። ለጊዜውም ቢሆን የሚሞትባትን ቀን የማሰብ ዕድል ይሰጠዋል። እና አሁን እዚህ መካከል ለወንድማችን ፍትሐት እያደረግን እንኳን
ከዚህ በኋላ ሄጄ ምንድን ነው የምሰራው እያለ የዓመት እቅድ የሚያቅድ ሰው አለ። ቀብር ላይ ቆሞ ማለት ነው። ደካሞች ነን። የምንሞትበትን ቀን ሰውሮታል እግዚአብሔር፣ አናውቀው ግን አስቡ ይላል። እንደውም አንዱ የቅዱሳን ስራ ተዘክሮተ ሞት ነው። ሞትን ማስታወስ ነው። እግዚአብሔር ሞታችንን ለማስታወስ በቸርነቱ ይርዳል። ወንጌላዊ ዮሐንስ ይገርማቸዋል። ከ12 ሐዋርያት አንዱ ወንጌላዊ ዮሐንስ ሕይወቱን ሙሉ በሐዘን ያሳለፈ ሐዋርያ ነበር፣ ከሌሎች በተለየ። እንደውም ቁጹረ ገጽ ይሉታል ሊቃውንት፣ ፊቱ በሐዘን የጠቆረ ይሉታል። ዕድሜውን ሙሉ ዓርብ ዕለት ክርስቶስ የተሰቃየውን ስቃይ አይቶ ሕሊናው ላይ ስለተቀረጸ ልክ ለገላትያ ምዕመናን እንደተደረገው ለእርሱም ኢየሱስ ክርስቶስ እንደተሰቀለ ሆኖ በልቡናው ተስኖ ስለነበር በሕይወት ዘመኑ ፊቱ በሐዘን እንደከሰለ እንደጠቆረ እንዳዘነ ነው የኖረው። አንድ ቀን ግን እንደው ከአንጀቱ ስቋል ይባላል። ቅዱስ ዮሐንስ በጣም የሳቀበት ቀን አለ። መሳቅ አቁሟል እኮ አዝኗል። ግን አንድ ቀን እንደው ከልቡ ነው የሳቀው። ምን አይነት ቀልድ ቢነገረው ነው የሳቀው ካላችሁ፣ አንድ ሰው ልብስ ሲያሰፋ አይቶ ነው የሳቀው። ምን ሲያደርግ? ልብስ። አሁን ልብስ ማሰፋት ምን ያስቃል? ቅዱስ ዮሐንስ ንጻሬ መላእክት ላይ ስለደረሰ ከመላእክት ጋር እስከመነጋገር ስለደረሰ አንድ ሰው ልብስ ሲያሰፋ አየው። ይከራከራል። እንዲያርግ ስፋልኝ እያለ ሲጨቃጨቅ የእግዚአብሔር መልአክ መጣና ለቅዱስ ዮሐንስ ይሄ ሰውዬ ነገ ጠዋት ነው የሚሞተው ብሎ ነገረው ይላል። ነገ ጠዋት የሚሞት ሰው አሁን ምን እያደረገ? ልብስ እያሰፋ እንዲያርግ ስፋው ይላል። ብዙ ልብስ ያሰፋን ሰዎች አለን። ብዙ ዓመት እንደምን ከልብስ አልፈን ለቦታ ለመሬት ለትንሽ ነገር ከሰው ጋር የምንጣላ መች እንደምንሞት አናውቀው። አሁንም ሰላም የማንላቸው ሰዎች ነው የማናናግራቸው። እሷን ከማናግር እሱን ከማናግር እንደው ብሞት ይሻለኛል የምንላቸው ሰዎች ነው። መሞታችንን ረስተነዋል። እንደው ሞታችንን ለማስታወስ እግዚአብሔር በቸርነቱ ይርዳል። እንደው መጽሐፈ መቃብያን ላይ የምትሞቱባትን ቀን አስቡ ይላል። የሞታችሁ ቅዱሳን ነው። በገዳማውያኑ ሕይወት በዜና በምናየው ይህን ነው። ደጋግመው ሞታቸውን አንዳንዶቹ የሚገነዙበትን ልብስ ይዘው ይዞረዋል። ሲወጡ ሲገቡ ያንን ልብስ እንዲያዩት። አንዳንድ ቅዱሳን ከቅዱሳን አጽም ጋር ነው የሚተኙት። አባቶች ገዳም ውስጥ ሆነው ከነሱ ቀድሞ የሞቱ ቅዱሳን አጽም አጠገባቸው ያደረጋል። ለምን? ያንን አጽም ባዩ ቁጥር ነገር እነሱ እንደሚሞቱ እንዲያስታውሱ። እኛ ግን ነገር ዓለሙን ስለረሳ ነው ተስፋችንንም ዓለማችንንም ሕይወታችንንም እዚህ ምድር ላይ ያደረጋል። ጊዜያዊ መሆኑ ረስተናል። እና እንደዚህ እንደ ወንድማችን ከመካከል ሰው ሲለይ አንዱ ጥቅሙ ምንድን ነው? እኔም እኮ ነገ ልወሰድ እችላለሁ። አንችልም? እንችላለን። ወንድማችን ከእኛ ቀድሞ እንዲህ እኛ እንድንቆይ ያደረገ የእግዚአብሔር ቸርነት ብቻ። ይህንን ማሰብ መቻል አለብን ነው። ይህ መጀመሪያው ነው። ሌላው ምዕመናን መቼስ አታልቅሱ አይባልም። እዚህ መካከል እንግዲህ ወንድማችን እጅግ በመልካምነት በቤተክርስቲያን አገልግሎቱ የሚታወቅ ወንድማችን ነው። እህቶቻችን፣ ወንድሞቻችን ሁላችንም በቀኑ ይብዛ ይነስ እንጂ ሁላችንም አዝነናል። መቼስ ሰው የሞተ ቀን ክፉ ነገሩ አይነገርም አይደለ? እንዲያረገ እንዲያ አይባልም። ለዚያ ሳይሆን በእውነት ወንድማችን እጅግ መልካም ወንድም ነበር እና አታልቅሱ አይባልም። እንኳን ለወንድም ለእህታችን ቀርቶ ለክርስቶስ ራሱ ቤተክርስቲያን በቅዳሴ ላይ የምትወዱት ምን በሉለት? አልቅሱለት ትላለች። እንዴት ተነስቷል እኮ ሞትን ድል አድርጎ አድርጓል፣ ግን አልቅሱለት ትላለች። ሞቱን አስብ። ስለዚህ አታልቅሱ አይባልም። ክርስቶስም አልቅሷል። ክርስቶስ አልዓዛር የተባለ ወዳጁ ከሁለት እህቶቹ ጋር ይኖር ወደነበረበት ቤት ሄደ። ታሞ ሳለ ጠሩት፣ አልመጣም። በኋላ ግን ሲመጣ አልዓዛር ሞቷል። ሁለቱ እህትማማቾች ተራ በተራ እየመጡ ከጌታ እግር ስር ወድቀው አለቀሱ። ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተም ነበር ብለው አለቀሱ። አንተ በዚህ ኖረ ቢሆን ወንድሜ ምን ባላለ። አንዳንዴ ሰው ሲሞት እንዲህ ተደርጎ ቢሆን ኖሮ እኮ አይሞትም ነበር፣ እንዲህ ባይደረግ ኖሮ ይቆይ ነበር። ብዙ ምክንያቶች እናቀርባለን። የሞት ቀንን የሚወስነው ማን ነው? እግዚአብሔር። እሱ ካልፈቀደ ነፍስ ከሥጋ ልትለይ ትችላለች? አትችልም። ሰው ራሱ ፈልጎ ነፍሱን ለማውጣት ብሎ እንኳን ያለ ፈቃድ እግዚአብሔር ነፍስ ከሥጋ አትለይ። ግን ደካሞች ስለሆነ እንዲህ ላይ ቢደረግ ኖሮ እንዲህ ባይሆን ኖሮ ቢሆን ኖሮ እያለን እናበጃለን። እና ክርስቶስን እነዚህ ሴቶች አንተ ኖረ ቢሆን ኖሮ አሉት። አንተ በዚህ ብትኖር ኖሮ ወንድሜ ምን አይልም? አይሞትም። ክርስቶስ አሁን አንተ በዚህ ኖረ ቢሆን ይባላል? እግዚአብሔር የሌለበት ቦታ አለ? የለም። የአልዓዛርን ነፍስ ከሥጋ የለየው እኮ ራሱ ክርስቶስ ነው።
ግን ሰው ደካማ ነው፣ አንተ ኖረ ቢሆናሉ አለቀሱ። ሰው ሁሉ አብሮ አለቀሰ። ኢየሱስም እርስ በርስ ሲላቀሱ ሲያይ አዘነ፣ በመንፈሱ ታወከ፣ እንባውንም አፈሰሰ ይላል። አለቀሰ ክርስቶስ። አሁን ከጥቂት ደቂቃ በኋላ ከሞት ያስነሳው እንደሚያስነሳው እያወቀ ግን አለቀሰለት። ስለዚህ ክርስቶስ ለሚያስነሳው አልዓዛር ካለቀሰ እኛ ለማናስነሳ ወንድማችን ማልቀስ አንከለከልም። አታልቅሱ አይባልም። እንባ አንዱ ጸጋ ነው። እንዲወጣልን አልቅሰን። እንባ ባይኖር ሰው እንዴት ነው የሚያርፈው? አሁን እኛ ሰለጠንንና አገራችን የለቅሶ ስርዓት አለው፣ ባህል አለው። ያ ሰው የለበሰውን ልብስ ይዘው ሁሉ ያለቅሳሉ አይደለ? ያደርግ የነበረውን ነገር እያስታወሱ ያለቅሳሉ። አሁን እኛ ሰለጠንንና አልቃሹም ለቅሶም ውሾም ቀረ። ከዛ ወደ ሳይካትሪስት ወደ ምን ደግሞ እየተባለ ሰው ሌላ ችግር ውስጥ ይገባል። የእኛ እኮ የለቅሶ ባህላችን ራሱ እረፍት ይሰጣል፣ ሰላም ይሰጣል። ሰው ሲያለቅስ ነው የሚወጣለት። ስለዚህ አታልቅሱ አይባልም። በወንድማችን እረፍት እናዝናለን፣ እናለቅሳለን። ቅዱስ እስጢፋኖስ እንኳን ሰማዕት ሆኖ በሞተ ጊዜ አለቀሱለት። በቤተ ክርስቲያን ታላቅ ለቅሶ ተደረገ። አሁን ቅዱስ እስጢፋኖስ እኮ ስሉስ ቅዱስን እየተመለከተ ነው ሰማዕት ሆኖ። ኢየሱስን አይቼዋለሁ በአብ ቀኝ እያለ እንደዛ ሆኗልና አታልቅሱ አልተባለም። ታላቅ ለቅሶ ተደረገለት። በወንድማችን እረፍት እናዝናለን። ግን ሐዘናችንን እግዚአብሔር የሐዘን ዳርቻ ያደርግልን፣ የሚያረጋጋ መልአክን ይላክልን። አታልቅሱ አትልም ቤተክርስቲያን። እናዝናለን፣ እናለቅሳለን። ክርስቶስ እንደሚያስነሳው እያወቀ አለቀሰ። ወዲያው ግን አስነሳው ይላል። አልዓዛር ተኝቷል ብሎ ነበረ፣ አስነሳው። አሁን ወንድም እህቶቻችን እንቅልፍ ቢተኙ፣ የምናስታመማቸው የታመሙ ሰዎች ቢተኙ አይ ተኝቷል ብለን ዝም እንላለን እንጂ ወይኔ ወይኔ ወንድሜ ወንድሜ ተኛ ብለን እናለቅሳለን? አናለቅስም። ለተኛ ሰው ይለቀሳል? ለምንድን ነው የማናለቅሰው? ለተኛ ሰው የሞተስ ይነሳል አይነሳል? ተው እንጂ ምንድን ነው ሃይማኖታችሁ? ባካችሁ የሙታንን መነሳት ምን እናደርጋለን? የሞተ ይነሳል አይነሳል? ረሳ ነው። አያችሁ፣ የሚነሳ ይመስላል። ለተኛ ሰው አናለቅስም። አይተኝቷል ይለፍልን የሚለው አንቀላፍተው ስላሉት ደግሞ ይላል ቅዱስ ጳውሎስ ተስፋ እንደሌላቸው እንዳታዝኑ። ምን ብለው ስላሉት? ለሞቱት ለማለት እኮ ነው። እስጢፋኖስም ከአባቶቹ ጋር አንቀላፋ ነው የሚለው፣ ሞት አይልም። ሞት እንቅልፍ የተባለው ትንሣኤ እንዳለው እንዳንረሳ ነው። በእውነት ትንሣኤውን በልቡናችን ይሳልብን እግዚአብሔር። አሁን ስለረሳ ነው የማይነሳ ይመስለናል። አሁን ከሞት ከዚህ አይደለም፣ ይነሳል። ፈጥነው ይነሳሉ ነው። በሥጋ ስንቆጥረው ረጅም ጊዜ መስለናል እንጂ በነፍስ ግን በጣም በፍጥነት በጥቂት ጊዜ ሙታን ሁሉ ይነሳሉ። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ብለን ነው ቅድም የጸለይነው እና በተስፋ ትንሣኤ እንደሚነሱ በማሰብ ሐዘናችንን በገደብ በልክ ማድረግ አለብን። ከመጠን ያለፈ ሐዘን ሲሆን ምን ይሆናል? አናምንም ማለት ነው ያሰኛል። ሕፃን ተቃውሞም ይሆናል። አንዳንድ ያው ሕፃን ልጅ ዕቃ ስትቀሙት ያለቅሳል። ከዛ ለቅሶም በጣም ያበዛዋል። ለምንድነው በጣም የሚያበዛው? ዕቃውን ተመልሶ በጉልበት ታግሎ መቀማት ስለማይችል ቢያንስ በማልቀስ ተቃውሞ ሊገልጽ። ለቅሶ በጣም ስናበዛ አቅቶን ነው እንጂ እግዚአብሔር እየተቃወሙ ነው ማለት ነው። በጣም መብዛት የለበትም። ግን አትዘኑ አይልም። ክርስቶስ ካለቀሰ እኛም እናለቅሳለን። እና ለወንድማችን የምናዝንበት የምናለቅስበት ምክንያት ይህ ነው። በእውነት ሐዘንን የሚያረጋጋ መልአክን እግዚአብሔር ለሁላችን ይላክልን። ሌላው ምዕመናን ወንድማችን በሥጋና ነፍስ መለየት ነው። ሞት እኮ 3 አይነት ነው ምዕመናን። በቁም መሞት ራሱ ሞት ይባላል። ሁለተኛው ነፍስ ከሥጋ መለየት ይባላል። ሦስተኛው ደግሞ መኮነን ነው። ሁለተኛው ሞት የሚባል ዘላለማዊ ሞት ማለት። ከሁለተኛው ሞት እግዚአብሔር ሁላችንን ይሰውረን። አሁን ስለ ሁለተኛው ሞት መቼስ ያየ የለም እዚህ መካከል፣ ግን ሁለቱን ሞቶች እያየን ነው። ወንድማችን የሥጋና የነፍስ መለየትን ሞት ሞቷል። እዚህ ያለነው ሰዎች ውስጥ ደግሞ በኃጢአት ምክንያት የሞቱ ሰዎች አሉ። የበለጠ የሚያሳዝነው ከሥጋ ሞት ይልቅ በምን መሞት ነው? በኃጢአት የሞተ ሰው ለመጨረሻው ሞት ሊዳረግ ይችላል። በሥጋ የሞተ ሰው ግን ላይዳረግ ይችላል። እንደውም የሚያስፈራው ሞት አሁን እኛ ያለንበት ሞት ነው። እግዚአብሔር ከኃጢአት ሞት በቸርነቱ ያስነሳል።